ቢሊኔሩ አዲስ ያገባት ሚስቱ በምስጢር ልጆቹን እንደምታሰቃያቸው ይጠረጥራል። እውነቱን ለማረጋገጥ ስለተጨነቀ ራሱን እንደ ቤት አትክልተኛ አድርጎ በመቀየር ከተዘጉት በሮች ኋላ የሚፈጸመውን ክስተት ይመረምራል። ነገር ግን የደረሰበት ሀቅ ሁሉንም ነገር ይቀይረዋል። ደፋሯ የቤት ሰራተኛው ስራዋን አደጋ ላይ ጥላ ልጆቹን ከክፉዋ ሚስቱ ስትጠብቃቸው ያስተውላል። እናም ቢሊኔሩ በመጨረሻ ጭምብሉን ሲያወልቅና በሁሉም ሰው ፊት ሲቆም እውነቱ እንደ ማዕበል ይፈነዳል። ይህ የበቀል የፍቅርና የፍትህ ታሪክ ወደማይረሳ መጨረሻ እንዴት እንደሚቀየር ብትሰሙ አታምኑም። ልክ በማዕድ ቤቱ መስኮት ወደ ውስጥ ሲመለከት የአትክልት ስፍራው መከርከሚያ መቀስ በሪቻርድ ዊትሞር እጅ ላይ ተንቀጠቀጠ። አዲስ ያገባት ሚስቱ ቬኔሳ በማዕድ ቤቱ መሃል ላይ ቆማለች። ፊቷ በቁጣ ተኮመታትሯል። አንቺ ደደብ ልጅ ስትል የ6 ዓመቷን ሕፃን ልጅ ገፍታ ከባንኮኒው ጋር እያጋጨች ጮኸች። ስንት ጊዜ ነው መናገር ያለብኝ? ጠረጴዛው መስተካከል ያለበት ከቁርስ በፊት እንጂ ከቁርስ በኋላ አይደለም ብዬ። የሊሊ ትንሽ እጆች የጠረጴዛውን ጠርዝ አጥብቀው ያዙ። ልትቆጣጠረው በምትሞክረው እንባዋ ሰማያዊ አይኖቿ አንጸባረቁ። ከኋላዋ የ2 ዓመቱ ኢተን ከአሸንጓሊቷ ጋር ወለሉ ላይ ተቀምጧል። ግራ በመጋባት ዝምታ ውስጥ ሆኖ ዙሪያውን እያየ ነው። ምን ይገትርሻል ስትል ቬኔሳን ባረቀችባት። አንሺው፣ ሁለታችሁም አንድ ናችሁ፣ ሰነፎች እና ቀበጦች። አባታችሁ ይህንን ቤት በእግሩ ለማቆም እንደ ውሻ ይሰራል። አንቺ ግን ይችን አንድ ቀላል ስራ እንኳ በትክክል መስራት አትችይም። ውጭ ከአትክልት ስፍራው መደብ ኋላ ያደፈጠው ሪቻርድ ለመተንፈስ እያዳገተው ነበረ። ለ2 ሳምንታቶች በራሱ መኖሪያ ቤት ውስጥ አትክልተኛ መስሎ ሲኖር ነበር ያሳልፈው። ለ2 ረጅም ሳምንታቶች ለልጆቹ በገነባው ቤት ውስጥ እንግዳ ሰው መስሎ ሲኖር ነበር። ለአንድ የረጅም የቢዝነስ የሥራ ጉዞ ከተማውን ለወራት ያለቆ እንደሚሄድ ለቬኔሳ ከነገራት 2 ሳምንታቶች ሆኖታል። ይህንን ታሪኩን እንዲደግፍለትም ስልክ ጥሪዎቹን የሚቀበልለትና እርሱን የሚያስመስል ተዋናይም ቀጥሯል። ሁለተኛ ባትታዘዥኝ ጾምሽን ነው የምታድሪው አለች ቬኔሳ ቆጣ ባለ የድምፅ ቅላጼ። የምለው ይገባሻል? ሊሊ አይኖቿን ወደ መሬት ሰብራ ጭንቅላቷን ከፍ ዝቅ አደረገች። ጥሩ፣ ምናልባት ረሃብ ስርዓት ያስተምርሽ ይሆናል ብላት ቬኔሳ እሳት ለብሳ እሳት ጎርሳ ከማዕድ ቤቱ ወጥታ ሄደች። ከመስታወት ከተሰራው በር ውጭ አትክልቶቹን እያሰማመረ ከነበረው ሪቻርድ ጋር እየተወረገረገች ስትወጣ ለትንሽ ልትጋጭ ነበረ። ያያ አትሄድም ስትል አንባረቀችበት። እየሄድኩ መሆኔ አይታይህም ወይ? ይቅርታ የኔ መቤት አለ ሪቻርድ ጭንቅላቱን እየደፋ። ከነተበው ጫማው እስካደረገው የጥጥ ሸሚዙ ድረስ ተጉረጥርጣ አየችው። እንዳንተ ያሉ ሰዎች ሁልጊዜ የፈለጉትን ነገር ማድረግ የሚችሉ ይመስላችኋል። መቼም ሶፊያ ለዚህ አሳዛኝ ስራ ብዙ ብር እንዳልከፈለች ተስፋ አደርጋለሁ። ይህንን የተጣመመ እንጨት ተመልከት። አሁኑኑ አስተካክለዋለሁ መቤት፣ ይሻላል ብለው እያጉተመተመች ሄደ። ከ2 ሳምንታቶች ቀደም ብሎ በሎስ አንጀለስ መሃል ከተማ በሚገኘው ቢሮ ውስጥ ሪቻርድ ከጓደኛውና ከጠበቃው ፊት ተቀምጧል። እብድ ነህ አለው ዳንኤል ኩባያውን እያስቀመጠ። በራስህ ቤት ውስጥ አትክልተኛ መስለ መኖር ትፈልጋለህ? ይህ ፊልም አይደለም ሪች አለው። እውነቱን ላውቅ የምችለው በዚህ መንገድ ብቻ ነው። ህገወጥ ተግባር ነው ሲል ዳንኤል አስጠነቀቀው። ከባድ ችግር ውስጥ ልትገባ ትችላለህ። የግል ኑሮን በመውረር በማታለል በሚል ልትከሰስ ትችላለህ። በራሴው ቤት ውስጥ መወረር አይደለም ሲል ሪቻርድ አቋረጠው። ዳንኤል ግንባሩን እያሻሸ በረጅሙ ተነፈሰ። አናግረኝ፣ ምን እየተከናወነ ነው? ሪቻርድ በመስኮቱ አንጋጦ የሎስ አንጀለስን ሰማይ ጠቀስ ህንፃዎች እየተመለከተ የልጆቹ ነገር ነው አለ በለሆሳስ ድምፅ። የሆነ የተቋረጠ ነገር አለ። ሊሊ ሁልጊዜ ማታ እኔ ወዳለሁበት እየሮጠች ትመጣ ነበረ። አሁን ግን እኔ ወደ ክፍሉ ስገባ ሮጣ ከሶፋ ኋላ ትደበቃለች። ኢተን እርሷ በአካባቢው ካለች አይናገርም። እናም ቬኔሳ ተለውጣለች። የበለጠ ቀዝቃዛና ተቆጣጣሪ ሆናለች። ዳንኤል ወደፊት አሰገገ። እየጎዳቻችሁ ይመስልሃል ሲል ጠየቀው። ሪቻርድ አመነታ። ባለፈው ሳምንት ሊሊ አንዳች እንግዳ ነገር ተናገረችኝ። አባዬ ሲሄድ ህጉ ይለያል አለች። ምን ማለቷ እንደሆነ ስጠይቃት ደንግጣ ግራ እንደተጋባች ነገረችኝ። ግን በፊቷ ላይ እውነተኛ ፍርሃት አይቻለሁ። ዳንኤል ፊቱን አኮሳተረ። ፊት ለፊት ልትጋፈጣ ትችላለህ እኮ። ምን ብዬ? ውስጥ የነገረኝ ብዬ ነው? ስቃ ነው የምታልፈው። ታዲያ ቅድህ ምንድን ነው? እውነቱን ማወቅ አለ ሪቻርድ። ከተሳሳትኩ ደህና፣ ትክክል ከሆንኩ ግን ድምፁ ጎርነን አለ። ያኔ ከረጅም ጊዜ በፊት ማድረግ ይገባኝ የነበረውን ነገር አደርጋለሁ። ልጆቼን እጠብቃለሁ። ለመዘጋጀት 3 ቀናቶች ነበር የወሰደበት። ተዋናይ ለመሆን እየታገለ የነበረን ሃቪየር ሉዊስ የተባለን ተዋናይ ቀጠረ። እርሱም በማስመሰል ቬኔሳ ስልክ ስትደውልለት እንዲመልስ ለማድረግ። ከዛም ቀጥሎ አርቲፊሻል ጺም፣ ኮፍያ፣ የነተበ ጂንስና ለስራ የሚሆን ቦቲ ጫማ ገዛ ከሰልባጅ መሸጫ ሱቅ። ከዛ በኋላ ራሱን በመስታወት ሲመለከት በመስታወት ውስጥ ያየውን የራሱን መልክ ማወቅ አዳግቶት ነበረ። ስለ ስራ ጉዞ ከቬኔሳ ጋር ያደረገው ውይይት በውጥረት የተሞላ ነበረ። ሙሉ ወሩን ስትል ጠየቀችው። የድምፅ ቅላጼዋ ከማዘን ይልቅ ለማወቅ ባለ ጉጉት ተሞልቶ ነበረ። ይህንን ማድረግ የእውነት አስፈላጊ ነው? ኒውዮርክ ያሉት ኢንቨስተሮች ሁሉንም ነገር በግል መገምገም ይፈልጋሉ። ሁሌ ከዛ ከዚህ ያልሽ መብረር ደግሞ አትችይም። በጣም ይወደዳል። ቀስ አድርጋ ጭንቅላቷን ነቀነቀች። የፋታ ስሜት፣ የመገላገል ስሜት በአይኖቿ ላይ እንዳየ ሪቻርድ ብሎ መናገር ይችላል። ልጆቹ ይናፍቋል አለች በደፈናው። በደንብ ተንከባከቢያቸው አለ። እንዴታ አለች በስሱ ፈገግ እያለች። ልትተማመንብኝ ትችላለህ። የዛን ዕለት ለማያደርገው ጉዞ እየተዘጋጀ በማስመሰል ላይ ያለ በስልክ እንዲህ ስትል ሰማት። አሁን ለወር ነው የሚሄደው ስትል በሹክሹክታ አወራች። በመጨረሻ ይህንን ቤት በቁጥጥር ስር ማስገባት ይችላለሁ። በማግስቱ ጠዋት አትክልተኛው ደረሰ። ከ3 ሳምንታቶች በፊት የቀጠሯት የቤት ሰራተኛዋ ሶፊያ የጓሮ በሩን ከፈተችለት። እድሜዋ 28 ገደማ ይመስላል። ቡናማ ፀጉሯ ወደ ኋላዋ ታስሯል። አይኖቿ ጥንቃቄ ይታይባቸዋል። አዲሱ አትክልተኛ መሆን አለብህ አለች በደግነት። አሁን እመቤት፣ ስሜ ሮበርት ይባላል ሲል ሪቻርድ መለሰላት ድምፁን ዝቅ አድርጎ። እኔ ሶፊያ እባላለሁ። ሚስስ ዊትሞር ዛሬ ስራ እንደምትጀምር ነግራኛለች።
ስለ ስራዎቹ ነገረችው። አበቦቹን ማሰማመር፣ ሰው ሰራሽ ፏፏቴውን ማጽዳት፣ ስነ ስርዓቷን በጥንቃቄ ያጤነው። አክብሮት ያላት ናት፣ ግን ደግሞ ጠባብ። አድርባይነት አይታይባትም። ደግነቷ ልባዊ እንደሆነ ያስታውቃል። በዚህ ቤት ውስጥ ደግሞ ይህ የተለመደ አይደለም። ልክ እርሱ ወደ ውጭ እንደወጣ ቬኔሳ ወደ ማዕድ ቤቱ ገባች። አትክልተኛው ይሄ ነው አለች ሶፊያ። ቬኔሳ በንቄት ገልመጥ አድርጋ ተመለከተችው። ከባለፈው የተሻለ እንደሚሆን ተስፋ አደርጋለሁ። ያ ሰውዬ ተስፋ ቢስ ነበረ። የምችለውን አደርጋለሁ የኔም ቤት አለ ሪቻርድ ድምፁን ዝቅ አድርጎ። ይሻልሃል፣ ብቁ አለመሆንን አልታገስም አለች። ለሰዓታት ሪቻርድ በዝምታ ውስጥ ሆኖ ስራውን ሲሰራ ቆየ። ለስላሳ እጁ የሥራ መሳሪያዎቹን ከመያዙ ብዛት ውሃ ቋጠረ። አካላዊ ህመሙ ግን ቤቱን ከውጭ ሆኖ ከመመልከት አንጻር ካሳረፈበት ቁስል የባሰ አልነበረም። በልጆቹ ዓለም ውስጥ እንግዳ ሰው መምሰሉ። እኩለ ቀን አካባቢ በሩ ተከፍቶ የ6 ዓመት ልጁ ሊሊ የትንሽ ወንድሟን እጅ ይዛ ወደ ውጭ ወጣች። ማን ነው ያ ስትል ሊሊ አንሾካሾከች። አዲሱ አትክልተኛ ነው ስትል ሶፊያ መለሰች። ስሙ ሮበርት ነው። ሊሊ ትንሽ ጭንቅላቷን አዘነበለች። በየዋህነት የማወቅ ስሜት እያጤነችው። ሚስተር ሚጌል የት አለ? ሌላ ስራ አግኝቶ ሄደ ስትል ሶፊያ መለሰችላት። የልጁን ለስላሳ ድምፅ አባዬ ከማለት ፋንታ ጌታዬ ሲለው ሲሰማ ከጠበቀው በላይ ውስጡን ቆረጠው። እንደምን አደርሽ ሲል አጉረመረመ። እንደምን አደርክ አለች ሊሊ እያፈረች። ወደ ቤት ተመልሰው ሲገቡ ሪቻርድ የልጁ ትከሻ መጉበጡን አስተዋለ። ቅጥር ግቢውን ይሞላው የነበረው የሳቅ ጨዋታዋ አሁን የለም፣ በዝምታ ተተክቷል። ቀትር ላይ ሶፊያ ውሃና ሳንዶች ይዛለት መጣች። ሊርብህ ይችላል ብዬ አስቤ ነው አለችው። አመሰግናለሁ አለ በመደነቅ። ከዋርካ ዛፉ ስር አንድ ላይ ተቀመጡ። ይህንን ስራ ስትሰራ ቆየ ስትል ጠየቀችው። ሐቀኛ ስራ ነው ሲል መለሰላት። ቤተሰብ አለህ? ቆም አለ። ፈትቻለሁ፣ ልጆች የሉኝም። አዝናለሁ። ሕይወት ሁልጊዜ እንዳቀዷት አትሄድም። ፈገግ አለች ሶፊያ። ልጆች ጥሩ ናቸው፣ ደስ ይላሉ፣ ግን ዝምተኞች ናቸው። ዝምተኞች ሲል ጠየቀ በጥንቃቄ። አመነታች። ምናልባት ነገሮችን እያመሳሰልኩ መሰለኝ። ያልኩትን እርሳው። ግን ሪቻርድ በአይኖቿ ውስጥ አይቶት ነበረ። የሚያሳስብ ነገር ተመለከተ። በዚህ ጊዜ ነበር ደመነፍሱ ትክክል እንደሆነ ያወቀው። በዛ ቤት ውስጥ አንዳች ጨለማ ነገር እየተፈጠረ ነበረ። በሶስተኛው ቀን ልጆቹን በፍርሃት እየኖሩ የመመልከቱ ነገር ከአትክልት ስራው የባሰ ስቃይ ልቡ ላይ ፈጠረበት። የዛን ዕለት ረፋዱ ላይ ሊሊና ኢተን ከአጸደ ሕፃናትና ከዴይኬር ተመለሱ። ቬኔሳ ማዕድ ቤት ውስጥ አገኘቻቸው። ሪቻርድ ከመስኮቱ ራቅ ብሎ አጥሮቹን እያስተካከለና አበቦቹን እያሰማመረ ነበረ። የሚባለውን እያንዳንዱን ቃል መስማት ይችላል። ቀናችሁ እንዴት ነበር ስትል ቬኔሳ ጠየቀች። ድምጿ የለበጣ ፈገግታ ነበረው። ጥሩ ስትል ሊሊ መለሰች። ጥሩ ምን? ጥሩ ነው እመቤት። እንደገና ሞክሪ። የሊሊ ከንፈር ተንቀጠቀጠ። ጥሩ ነው ሚስስ ዊትሞር። እሱ ይሻላል። አሁን ወንድምሽን ወደ ፎቅ ይዘሽው ሂጂ። ምንም ነገር እንዳይነካም አረጋግጪ። እሺ ሚስስ ዊትሞር። ሪቻርድ ቅዝቀዝ አለ። ልጆቹ እንደዛ አውርተው አያውቁም። ሁሉንም በስሙ ነበር የሚጠሩት፣ ሰራተኞቹን እንኳ። ቬኔሳ ወደ እንግድነት ቀይራቸዋለች። ከሰዓታት በኋላ የኢተን የልቅሶ ድምፅ ተሰማ። ሪቻርድ በመስኮቱ ሲመለከት ልጁ ከማዕድ ቤቱ ትንሿን ያሸንጓሊት ዝሆኑን ይዞ ሲሄድ ቬኔሳ ካፍታ በኋላ መጣች። የድምፅ ቅላጼዋ ቁጣና ቅዝቅዝ ያለ ነበረ። ይህንን የማይረባ መጫወቻ ይዘህ ቤት ለቤት ስለመዞር ያልኩ ምንድን ነው በማለት ከእጁ ላይ አሸንጓሊቱን ነጠቀችው። ኢተን አለቀሰ፣ እጁን ለመቀበል በመዘርጋት። ቆሻሻ ነው፣ አንተ ከእንግዲህ ሕፃን ልጅ አይደለም። ቆሻሻ መጣያ ውስጥ ወረወረችው። ኢታን ያለማቋረጥ ተንሰቀሰቀ። ይህንን ሲመለከት የሪቻርድ የእጅ ጓንት መቀሱን አጥብቆ በመያዝ ነጣ። ልጁ ገና 2 ዓመት እንኳ በቅጡ አልሞላውም። የሚተኛው ሁልጊዜ ማታ ይህንን የዝሆን አሸንጓሊት በማቀፍ ነው። እናቱ ከሞተች ጊዜ ጀምሮ። ቬኔሳም ይህንን ታውቃለች፣ ግን ደንታ አልሰጣትም። ሶፊያ የሳህን መጥረጊያ ፎጣ ይዛ ወደ ውስጥ ዝም ብላ ገባች። ሚስስ ዊትሞር አለች በለሆሳስ ድምፅ፣ ከፈለግሽ አሸንጓሊቱን ማጽዳት እኔ እችላለሁ። ለማጽዳት ብዙ አያስቸግርም። ቬኔሳ ፊቷን አዞረች፣ አይኖቿ ጠበዋል። ያንቺን አስተያየት ጠየቅኩሽ እንዴ? አይ የኔም ቤት ግን አለች ሶፊያ በጥንቃቄ። ስለዚህ በማያገባሽ ነገር አትግቢ። አንቺ ረዳት እንጂ እናት አይደለሽም። ሶፊያ እይቷን ሰበረች። እሺ እመቤት። ቬኔሳ ፊቷን አዙራ ስትሄድ ሶፊያ ከኢታን አጠገብ አደፈጠችና አባበለችው። ልጁም ለቅሶውን አቆመ። ሪቻርድ ባየው ነገር ንዴትም ምስጋናም ተሰማው። የሆነ ሰው ልጆቹን ለመጠበቅ እየሞከረ ነበረ በድፍረት። የዛን ዕለት ማታ በሐሰት ስሙ ስር በሚያድርበት ሞቴል ውስጥ ሪቻርድ ማስኩን አውልቆ በመስታወቱ ላይ አፈጠጠ። ባየው ነገር ክፉኛ ተረብሿል። ስልኩን አውጥቶ የልጆቹን ፎቶ አየ። ያኔ ደስተኞች ነበሩ። አሁን ሳቅና ፈገግታቸው ጠፍቷል። ስልኩ ጠራ፣ ተወ። ከዛም አነሳው። ታዲያስ የኔ ፍቅር ስብሰባው እንዴት እየሄደልህ ነው አለች። ረጅም ቀን ነው አለ። መሻሻል እያሳየን ነው። ጥሩ፣ እዚህ ያለው ነገር ሁሉ ቆንጆ ነው። ልጆቹ በመጨረሻ ስርዓት እየተማሩ ነው። በጣም ሰው አክባሪ ሆነዋል። በጣም ነው የምትኮራባቸው። በድምጿ ውስጥ ያለውን የእርካታ ስሜት ይሰማዋል። እርሱም በመስማት ደስ ብሎኛል አለ። ስትመለስ ታያቸዋለህ። ለተሻለ ነገር እየተለወጡ እንደሆነ ታያለህ። የተሻለ ሲል በለሆሳስ ድምፅ ደገመ። ስልኩን ከዘጋችሁ በኋላ ሪቻርድ በዝምታ የአልጋው ጫፍ ላይ ተቀመጠ። ለተሻለ ነገር እየተለወጡ ሳይሆን እየተሰበሩ ነው ሲል አሰበ። በማግስቱ ጠዋት ጎህ ሳይቀድ በፊት ወደ ህንፃው ተመለሰ። ልክ ወደ አትክልት ስፍራው ሲጓዝ ፎቅ ላይ የጩኸት ድምፅ ሰማ። ቬኔሳ በቁጣ እየጮኸች ነበረ። እናም ሊሊ እየተንቀጠቀጠች ነበር። በሊሊ ክፍል አጠገብ አደፈጠ። ውስጡን ሊያሳየው በሚችል ልክ መጋረጃው ተከፍቶ ነበረ። ይህ አልጋ ተመሰቃቅሏል። አንዲት ወጣት ልጅ ክፍሏን በዚህ መልኩ የምትይዝ ይመስልሻል? ሞክሬያለሁ ስትል ሊሊ አንሾካሾከ። እንደገና ሞክሪ። ብርድ ልብሱን ለማንጠፍ ሞከረች ሊሊ። እንደሱ አይደለም፣ አልጋሽን ማንጠፍ ካልቻልሽም አትረቢም አለቻት። እንባዋ በሊሊ ጉንጮች ላይ ፈሰሰ። አስተካክላ እስከምታነጥፈው ድረስ ሞከረች። እሱ ይሻላል።
በሚቀጥለው ጊዜ በመጀመሪያው ሙከራ በትክክል አድርጊው። ቫኔሳ እንደሄደች ሪቻርድ ሊሊ ትንሽ ወንድሟን አቅፋ ይዛው ተመለከተ። አይዞ ስትል አንሾካሾከች። ሪቻርድ እየተንቀጠቀጠ ግንባሩን ከግድግዳው ጋር አጣብቆ ይዟል። በውስጡ ያለው እያንዳንዱ ስሜት ገንፍሎ እንዲያስቆም ገፋፋው፣ ግን አልቻለም። አሁን አይደለም፣ መረጃ እስኪኖረው ድረስ ይህን አያደርግም። ቁርስ ላይ በመመገቢያ ቤቱ አጠገብ ከመስኮቱ ጋር ሆኖ አትክልቶቹን የሚያሰማምር በማስመሰል የሚከናወነውን ነገር አዳመጠ። ቬኔሳ ለራሷ በርከት ያለ የተጠበሰ እንቁላል፣ ቤከንና የተጠበሰ ዳቦ አቀረበች። ለሊሊና ለኢተን ትንሽ ኩባያ ወተትና ቁራሽ ዳቦ ብቻ ሰጠቻቸው። ትንሽ ትጨምሪልኝ ስትል ሊሊ እየፈራች ጠየቀች። አልጠገብኩም፣ ርቦኛል። ቬኔሳ ሹኮን ከጠረጴዛው ጋር በኃይል አጋጨችው። መወፈር ትፈልጋለሽ? እሱ ነው የምትፈልጊው? ከልክ በላይ የሚበሉ ልጆች ወላጆቻቸውን ያሳፍራሉ። ሊሊ ወንበሯ ውስጥ ኩምትር ብላ ተቀመጠች። አይ ማም፣ እንግዳውስ የምሰጥሽን ብቻ ብይ። የቤት ሰራተኛዋ ሶፊያ መጥታ በሩ ላይ ቆመች። ዊስ ስሚት ሞር፣ ለህፃኑ ተጨማሪ ነገር ማዘጋጀት እችላለሁ። 2 ዓመት እኮ ነው። ቬኔሳ በንዴት ፊቷን አዞረች። ልጆቼን እንዴት መመገብ እንዳለብኝ እየጠየቅሽ ነው? አይ በእርግጥ እንደሱ አይደለም አለች ሶፊያ በፍጥነት። ጥሩ፣ ምክንያቱም ይህንን ስራ እንዲያዝሽ መቆየት ከፈለግሽ ቦታሽን ማስታወስ አለብሽ። ልጁ ተጨማሪ ምግብ ማግኘት ፈልጎ የፈጠረው የለቅሶ ድምፅ ውስጡን እንደ እሳት ፈጀው። ልክ ቬኔሳ ክፍሉን ለቃ ወጥታ ስትሄድ ሶፊያ ፍራፍሬዎችን ይዛ ተመለሰች። ከዛም ከልጆቹ አጠገብ አስቀመጠችው። ይህንን ቶሎ ብሎ ስትል አንሾካሾከች። እንዳታያችሁ። ሪቻርድ በመስኮቱ አንጋጦ ተመለከተ። ጉሮሮ ተገታትሯል። ኦ ይቺ ሴት የቤት ሰራተኛው እንድትሆን የቀጠራት እንግዳ ሴት ልጆቹ እንዲበሉ ስትል ስራዋን አደጋ ላይ እየጣለች ነበረ። ከዛም አንድ ነገር ተገነዘበ። ሶፊያ ደግ ብቻ ሳትሆን ደፋርም ነበረች። የዛን ዕለት ከሰዓት ሪቻርድ የአትክልት ስፍራውን በማሰማመር ላይ ያለ ሶፊያ የውሃ ቆርቆሮ ይዛ ወደ ውጭ ወጣች። አበቦቹ በጣም ቆንጆዎች ናቸው አለች በለሆሳስ ድምፅ። ሊሊ የምትወዳቸው ነበሩ አለ ድምፁን ዝቅ አድርጎ። ደስ የምትል ልጅ ናት ስትል ሶፊያ ጉረመረመች። ግን የፈራች ይመስላል። ሪቻርድ ቀስ ብሎ ፊቱን ወደ እርሷ አዞረ። ያልተለመደ ነገር ልብ ብለሻል? ሶፊያ መለታች። አይኖቿ ወደ ቤቱ አማተሩ። አንዳንድ ጊዜ ባል ቤት በሌለ ጊዜ ሰዎች ይቀየራሉ። ምን ማለትሽ ነው? አንዳንድ ሰዎች ፍጹም መስለው መታየት ይወዳሉ አለች በጥንቃቄ። ግን ከተዘጋ በር ኋላ ይህንን ስሜታቸውን ከእነሱ በሚያንሱት ላይ ይወጣሉ። አይናቸው ለረጅም ጊዜ የተያየ። የቬኔሳን ስም አልጠቀሰችም፣ መጥቀስም አያስፈልጋትም። ሪቻርድ ጭንቅላቱን በአዎንታ ነቀነቀ። ትክክል ነሽ፣ ልጆች በራሳቸው ቤት ውስጥ መፍራት አይገባቸውም። አይ ሊፈሩ አይገባቸውም አለች ሶፊያ። የዛን ዕለት ማታ በሞቴሉ ጣራ ላይ አፍጥጦ ተኝቶ ሳለ ሪቻርድ ለራሱ መጣሁላችሁ ልጆቼ፣ ትንሽ ብቻ ቆዩኝ ሲል አንሾካሾከ። በሁለተኛው ሳምንት መጨረሻ ሪቻርድ የትኛው የበለጠ እንደጎዳው ማወቅ አልቻለም። የሥራ መሳሪያ ከመያዙ ብዛት የቆሰለው እጁ ወይስ በየቀኑ እየተሰበረ ያለው ልቡ? የቬኔሳ ጭካኔ የተለመደ የዕለት ተዕለት ተግባር ሆነ። የተለማመደችው እስኪመስል በትክክል የሚከናወን ተግባር ሆነ። ሁልጊዜ ጠዋት የምትተችበት ነገር ፈልጋ ታገኝ ነበረ። ያለ ቦታው የተቀመጠ አሸንጓሊት፣ ትንሽ የተመሰቃቀለ አንሶላ፣ ወለል ላይ የተፈረፈረ ዳቦ። እያንዳንዱ ትንሽ ስህተት ልጆቹን ለመቅጣት ምክንያት ይሆን ነበር። ሶፊያ ልጆቹን ለመጠበቅ በድብቅ ትሞክራለች። ቬኔሳን ፊት ለፊት በቀጥታ መጋፈጥ ትታለች። ይህንን ማድረጉ ነገሮችን የበለጠ እንደሚያወሳስባቸውና እንደሚያባብስ ተምራለች። በፈንታው ሌላ ዘዴ በመጠቀም ጀምራለች። ለኢተን ተጨማሪ ምግቦችን መደበቅ፣ ለቅጣት ያለ ስስ ብርድ ልብሷ እንድትተኛ ቬኔሳ ካዘዘቻት በኋላ በበሩ በኩል ስስ ብርድ ልብስ ማሾለክ የመሳሰሉትን በማድረግ ሪቻርድ ሁሉንም ነገር ከአትክልት ስፍራው ጥግ ላይ ሆኖ ያያል። አንድ ቀን ከሰዓት ቬኔሳ ሳምንታዊ የሴቶች ግብዣ ፕሮግራም አዘጋጀች። 3 ሴቶች ከአካባቢው ደረሱ። ልጆች ኑና ጓደኞቼን ሰላም በሏቸው ስትል ቬኔሳ ከበረንዳው ላይ ሆና ተጣራች። ሊሊ የኢታንን ትንሽ እጅ ይዛ ደረሰች። ደስ አይሉም ስትል አንዷ ሴት ተናገረች። ትንንሽ መልአኮች ነው የሚመስሉት አለች ሌላዋ። አዎን አለች ቬኔሳ በኩራት ስሜት። በመጨረሻ ስርዓት እየያዙ ነው። ትንሽ ዲስፕሊን ማስያዝ ተአምር ይሆናል። እንዴት ስርዓት እንደያዛችሁ ለሴቶቹ አሳዩአቸው። ሊሊ ሴቶቹን ተመለከተችና እንደምን ዋላችሁ አለች። ጮክ ብለሽ ስትል ቬኔሳ ጠየቀች። እንደምን ዋላችሁ? ይሻላል። ሪቻርድ በአቅራቢያው ያለውን አትክልት እየከረከመ ጥርሱን በኃይል ነከሰ። 10 ደቂቃ የማይረባ ወሬ በኋላ ቬኔሳ ልጆቹን ወደ ፎቅ ሂዱና አፋቸውን ዝጉና ተቀመጡ፣ ትልልቆች እያወሩ ነው በዚህ። እሺ ዊስ ስሚት ሞር አለች ሊሊ በለሆሳስ ድምፅ። ልክ እንደሄዱ አንዷ ሴት በጣም ጥብቅ ነሽ ቬኔሳ አለቻት። እኔ ልጅ ብትሆን ችላ የዚህን ያህል አትቋቋምም ነበረ። ፈር ለቀሻት ነዋ ስትል ቬኔሳ በኩራት መለሰች። ልጆች የተዋቀረ አስተዳደግ ጠበቅ አድርጎ የሚይዝ እጅ ያስፈልጋቸዋል፣ እንደዚሁም ግልጽ የሆነ ሕግ፣ ያለበለዚያ ደካማ ሆነው ያድጋሉ። ሪቻርድ ይህንን ሲሰማ መቀሱን አጥብቆ ያዘ። እያንዳንዱ የምትናገረው ቃል ልክ እንደ ጥፊ ያሳመመው ነበር። በኋላ የዛን ዕለት ቬኔሳን በሊሊ ክፍል ውስጥ አያት። የልጆቹን መሳቢያዎች እየከፈተች የተዘበራረቀ ሁሌ ማዘበራረቅ ስትል አጉረመረመች። አንዲት የጥንቸል አሸንጓሊት ከአልጋው ስር ስታገኝ ልክ እንደ ወንጀል ማስረጃ ከፍ አድርጋ ያዘችው። አሁን አንቺ ለዚህ በጣም አድገሻል። ሊሊ በሩ አጠገብ ቅዝቅዝ ብላ ቆመች። የኔ ነው ስትል አንሾካሾከች። ከእንግዲህ አይደለም ብላ የቆሻሻ መጣያ ውስጥ ወረወረችው። ማልቀስ ፈለግሽ? ቀጥይ አልቅሽ። ማልቀስ በእኔ ላይ አይሰራም። ሊሊ አልተንቀሳቀሰችም። ካፍታ በኋላ ሶፊያ ገባች። እጇን ጨብጣለች። ሚስስ ዊትሞር እባክሽን ገና 6 ዓመቷ እኮ ነው። ቬኔሳ ቀስ እያለች ፊቷን አዞረች። ስራሽን ትወጂዋለሽ ሶፊያ? አሁን እኔም ቤት እንግዳውስ እኔን መጠየቅ ያንቺ ቦታ ለመሆኑን አስታውሺ። አልረሳውም። ይበቃሻል ስትል ቬኔሳን ባረከችባት። በሚቀጥለው ጊዜ ወሰንሽን ካለፍሽ ትባረሪያለሽ።
የሶፊያ አይኖች በሊሊ አይኖች ላይ ለአፍታ ያህል አረፉ። ከዛም ፊቷን አዙራ ሄደች። የዛን ዕለት ማታ በሞቴል ክፍል ውስጥ ሪቻርድ ያየውን ነገር ሁሉ በአንድ ትንሽ ማስታወሻ ደብተር ላይ መዘገበ። ቀን 14 የሊሊን መጫወቻ ወረወረችባት። ሶፊያ ላይ ዛተችባት። ልጆች ትንሽ እንዲበሉ መገደዳቸው፣ የሊሊ አይኖች በሐዘን መሞላታቸው ማስረጃ መሰብሰብ ያለበት ጊዜው አሁን መሆኑን አውቋል። ትንሽ ዲጂታል የመቅረጸ ድምፅ ገዛ። ከዛም በአትክልተኛ ሸሚዙ ኪስ ውስጥ ደበቃት። በማግስቱ ጠዋት ከማዕድ ቤቱ መስኮት አጠገብ በመስራት ላይ ያለ የቬኔሳን ድምፅ ቀዝቃዛ መርዛማ ሆኖ ሰማው። ምንድነው ይሄ ሊሊ? የልጅቷ ድምፅ ተንቀጠቀጠ። የኔ ስዕል ነው። የምን ስዕል? ሊሊ አመነታች። የእናቴ ቬኔሳ ሳቀች። ስልና ጭካኔ የታከለበት ሳቅ። እርሷ እኮ ነው አይደለሁም። አይደለሽም፣ እውነተኛዋ እናቴ ናት። ወረቀቱን ወስዳ ግን ጣጠለችው። እውነተኛዋ እናት ሽዳለች አለች ቬኔሳ። አሁን እኔን ታከብረኛለሽ? ሪቻርድ ሆዱ ሲገለባበት ተሰማው። በሊሊ ፊት ላይ የሟቿ ሚስቱ ፊት መጣበት። አሁን ቬኔሳ ትውስቷን እንኳ ሳይቀር ልታጠፋባት እየሞከረች ነው። የዛን ዕለት ማታ የመቅጃ መሳሪያው የቬኔሳን ድምፅ በግልጽ ይዞት ነበረ። በመጨረሻ ስርዓት እየያዙ ነው አለች በስልኳ። ፍርሃት ከፍቅር በተሻለ ይሰራል። ፍቅር ልጆችን ያቀብጣቸዋል። ሪቻርድ መኪናው ውስጥ ተቀምጦ መቅረጸ ድምፁ የያዘውን እየደጋገመ ያጫውተዋል። እያንዳንዱ ቃል የሬሳ ሳጥኗ ላይ የሚመታ ሚስማር ነበረ። ይህ በሆነ ከሁለት ቀን በኋላ ቬኔሳ ሶፊያን ኪችን ውስጥ አስቆመቻት። አንድ እንግዳ የሆነ ነገር ልብ ብያለሁ ስትል ቬኔሳ ንግግሯን ጀመረች። ልጆቹን ስርዓት በማስይዛቸው ጊዜ ሁሉ ድንገት ደርሰሽ የምትመጪ ትመስያለሽ። አይ እኔ ቤቱን ለማስተካከል ብቻ እየሞከርኩ ነው አለች ሶፊያ ደንግጣ። ነው እንዴ? ሶፊያን ቀረበቻት። ወይስ በወላጅነቴ ውስጥ ጣልቃ ለመግባት እየሞከርሽ ነው? አረ በፍጹም አለች ሶፊያ። እኔ ለልጆቹ መልካም የሆነውን ነገር ብቻ ነው የምፈልገው። የምን መልካም ስትል ቬኔሳ ቀረበቻት። ለአንቺ መልካም የሚሆነው ደሞዝሽን ማን እንደሚከፍልሽ ማስተዋሱ ነው። ሶፊያ ምራቋን ዋጠች። እሺ እመቤት። ጥሩ፣ ምክንያቱም የእንጀራ ልጆችን በእኔ ላይ እያስነሳሽብኝ እንደሆነ ከጠረጠርኩ እንኳ በዚህ ከተማ ውስጥ ሁለተኛ እንዳሰሪ እንደማደርግሽ አስታውሽ። ወጥታ ሄደች። ሪቻርድ ሁሉንም ነገር ከአትክልት ስፍራው ሆኖ ሰምቷል። የሶፊያ ራሷን የተቆጣጠረችበትና እንባዋን የያዘችበት መንገድ በአድናቆትን በንዴትም ውስጡን ሞላው። በምሳ ሰዓት የተለመደውን ሳንዱችና ውሃ ይዛለት ሄደች። ግን ፈገግታዋ ጠፍቶ ነበረ። ከዋርካው ዛፍ ስር ተቀመጡ። አንድ የግል የሆነ ነገር ልጠይቅህ እችላለሁ ስትል ጠየቀችው። እንዴታ አለ። አባትየው ጨካኝ የነበረበት ቤት ውስጥ በአንድ ወቅት እሰራ ነበረ ስትል አንሾካሾከች። ለትንሽ ትልቁ በልጁ ላይ ይጮህበት ነበር። ስራው ያስፈልገኝ ስለነበረ ዝም አልኩ። በኋላ ልጁ ከአያቱ ጋር ለመኖር መሄዱን ሰማው። ነገሮች ከተባባሱ በኋላ ከዛ በኋላ የዚህ አይነት ነገር እያየው ዝም እንደማል ለራሴ ማልኩ። ሪቻርድ ተመለከታት። ትክክል የሆነውን ነገር በማድረግ መሃልና ስራሽን በማስጠበቅ መሃል መምረጥ አይገባሽም። ከእንግዲህ ጉዳይ አይደለም አለች በለሆሳስ ድምፅ። የትኛውም ልጅ በራሱ ቤት ውስጥ ሊፈራ አይገባው። ሪቻርድ ሁሉንም ነገር ሊነግራት ፈልጎ ነበረ፣ ማን እንደሆነና ለምን በዛ እንደተገኘ ግን አልቻለም። አሁን ገና ነው። የሆነን ሰው ታስታውሰኛለህ አለች። አባቴ ዝምተኛ ሰው፣ ግን እሱ መናገር ሲጀምር ሁሉም ሰው ያዳምጠዋል። በሳምንት ውስጥ ለመጀመሪያ ጊዜ ሪቻርድ ፈገግ አለ። ጥሩ ሰው ይመስላል አላት። ነበረ አለችው። ደግነት ጥንካሬ ነው ብሎ የሚያምን አይነት ሰው ነው። የዛን ዕለት ማታ ሪቻርድ መተኛት አልቻለም። እያንዳንዱን ደቂቃ በመቅረጸ ድምፅ ውስጥ የያዘውን እየመላለሰ አዳመጠ። የሶፊያን ድፍረት፣ የቬኔሳን ጭካኔ፣ የልጆቹን የዝምታ ትዕግስት የመመልከቱ ጊዜ እንዳበቃ አሁን አውቋል። በቅርቡ እርምጃ ይወስዳል። ግን መጀመሪያ የማይካድ ማስረጃ ያስፈልገዋል። እናም እውነተኛ ማንነቱን የሚገልጽበት ትክክለኛ ቅጽበት። በጨለማው ውስጥ ሆኖ ታገስ ኢታን፣ ታገሽ ሊሊ፣ አባታችሁ እየደረሰ ነው ሲል አንሾካሾከ። የሚቀጥሉት ጥቂት ቀናቶች ወደ ታች እንደሚደረግ የሰዓት ቆጠራ ነበረ። እያንዳንዱ ንጋትም ከባለፈው የባሰ ከባድ ነበረ። ሪቻርድ እንደ አትክልተኛ ለብሶ እርምጃ የሚወስድበትን ሁነኛ ሰዓት ጠበቀ። የዛን ዕለት አርብ ዕለት ማታ ቤቱ ያለ ተፈጥሮ ጸጥ ብሏል። ምንም አይነት ድምፅ፣ ሳቅ፣ የካርቱን ቲቪ ፕሮግራም፣ ምንም የሚሰማ ነገር አልነበረም። የኮሪደሩ ውስጥ የሚሰማው የቬኔሳ የቁጣ ድምፅ ብቻ። ይህንን አጸዳው ነው የምትይው ስትል ጮኸች። ይህ አልጋ የአሳማ ማደሪያ ነው የሚመስለው። ሪቻርድ ከሊሊ መስኮቱ ውጭ ቅዝቅዝ ብሎ ቆሟል። በመስኮቱ የ6 ዓመት ልጁ ከአልጋው አጠገብ ቆማ ትታያለች። አንሶላው ተጎትቷል። ለመነጠፍ በመሞከር ሞክር ያለው ሚስስ ዊትሞር አለች ሊሊ ድምጿ እየተንቀጠቀጠ። በደንብ ሞክሪ፣ 6 ዓመትሽ ነው፣ ደደብ አይደለሽም። ቬኔሳ ብርድ ልብሱን ወደ ወለሉ ላይ ወረወረችው። በድጋሚ አንጥፊው። ኢታን ከበሩ ላይ ይመለከታል። ሊሊ አንሶላውን አስተካክላ ለማንጠፍ ሞከረች። ቬኔሳ ወደ ሕፃኑ ፊቷን አዙራ ምን ታፈጣለህ አንተ? ቀጣይ አንተ ሳትሆን በፊት ወደ ታች ሂድ። ሪቻርድ ይህን ባየ ጊዜ ውስጡ ያለው እያንዳንዱ ስሜቱ ዘሎ እንዲገባ ገፋፋው። ግን ባለበት ለመቆም ራሱን አስገደደ። በሌላ ሰው ፊት እውነተኛ መልኳን እንድታሳይ ነበር የፈለገው። ለራሷ ቁርስ አስቀምጣ ቬኔሳ ተቀምጣለች። ከሊሊ ፊት ትንሽ ፓንኬክ አለ። ለኢታንም እንደዚሁ። ይበቃል አለች በጭካኔ ድምፅ። ብዙ አያስፈልግሽም። ኢታን ሲራፑን ለመውሰድ ሲሞክር እጁን በጥፊ መታችው። ስግብግብ አትሆን ስትል አንባረቀችበት። ሶፊያ በትሪ ጁስ ይዛ መጣች። አይኖቿ በልጆቹ ላይ ያረፉ። ሚስስ ዊትሞር ምናልባት ትንሿ ይበቃል ስትል ቬኔሳ አቋረጠቻት። ያንቺ አስተያየት ሰልችቶኛል። የሶፊያ ድምፅ የተረጋጋ ግን ጠበቅ ያለ ነበረ። ልጆች ናቸው፣ የነመ ቤት መብላት አለባቸው። ቬኔሳ የያዘችውን የሻይ ብርጭቆ ጠረጴዛው ላይ በኃይል ግው አድርጋ አስቀመጠችው። ቤቴን እንዴት ማስተዳደር እንዳለብኝ የነገርሽ ነው? አይደለም ግን
ውጪ ከዚህ አሁኑ ነው። የሶፊያ ፊት ቀረጣ። እመቤት እባክሽን ውጪ። ሰራተኛዋ ትሪውን እንደያዘች ወደ ኋላ ቀስ እያለች ሄደች። የሊሊ አይኖች በእንባ ተሞሉ። ደግነት ያሳየቻት ብቸኛ ትልቅ ሴት ስትሄድ ስትመለከት ሪቻርድ ልቡ ሲመታ የዛን ዕለት ማታ በሞቴሉ ክፍል ውስጥ ተቀምጦ በመቅረጽ ድምፁ የያዘውን ድምፅ እየደጋገመ እያዳመጠ ነበር። እያንዳንዱ ስድቧን፣ የጭካኔ ቃላቶቿን፣ ሁሉንም ነገር አዳምጧል። በማግስቱ መጨረሻው እንደሚሆን ወሰነ። ቅዳሜ ዕለት ጠዋት የጀመረው ልክ እንደሚመጣ ማዕበል ነበር። ሪቻርድ በጠዋት ደረሰ። ከአትክልት ስፍራው መንገድ ጋር ተደብቆ ውስጥ ቬኔሳ ሌላ የጓደኞቿ ግብዣ በመሰናዳት ላይ ነበረች። በስልክ አሁን ከሰዓት ነው፣ ልጆቹ ምን ያህል እንደተሻሻሉ አሳያችኋለሁ። ቃላቶቿ ሆዱን አገለባበጠው። ድጋሚ ታዛዥነታቸውን ለማሳየት እንደ ሰልፍ ልትነዳቸው ነው፣ ፍርሃታቸውንም። ቀትር ላይ 3 ሴቶች ደረሱ። ሳቃቸው በአዳራሹ ውስጥ ይሰማል። ሪቻርድ ከታዛው አጠገብ መስራቱን ቀጥሏል። ልጆች ስትል ቬኔሳ ተጠራች። ኑ ወደታች፣ ስርዓት ያዙ ስትል ቬኔሳ አስጠነቀቀቻቸው። እንደምን ዋላችሁ እመቤቶች አለች ሊሊ በለሆሳስ ድምፅ። እንደምን ዋልሽ አሉ ሴቶቹ። ደስ ይላሉ፣ ተአምር ነው የሰራሽው በእነሱ ላይ። ኦ ስነ ስርዓት ሁሉንም ለውጥ ያመጣል አለች ቬኔሳ በኩራት። ፈር የለቀቁ ነበሩ፣ አሁን ተመልከቷቸው፣ ተገርተዋል። የሪቻርድ እጅ ተንቀጠቀጠ። የተገሩ ትንሽ አሸንጓሊቶች። ካፍታ በኋላ ሊሊ ውሃ ልታነሳ እጇን ዘረጋች። ትንሽ እጇ አምልጦት ብርጭቆ ወለሉ ላይ ወደቀ። ክፍሉ ጸጥ አለ። ያረግሽውን ተመልከች። የቬኔሳ ድምፅ መርዝ ነበረ። ይቅርታ ስትል ሊሊ አንሾካሾከች። ይቅርታ ማለት በቂ አይደለም። የቬኔሳ ፊት በንዴት ቀላ። እጇን አነሳች። ሪቻርድ አንድ እርምጃ ወደፊት ተጠጋ፣ ግን ከመንቀሳቀሱ በፊት ሶፊያ ከበሩ ጋር መጣች። አቁሚ ስትል ጮኸች። በመሃላቸው እየገባች ለሊሊ የላከችው ጥፊ ሶፊያን መታት። በኃይል ነበርና የመታቻት ተንገዳገደች። ጉንጯ ቀላ። ቬኔሳ ቀዘቀዘች። አይኖቿ በንዴት ተጉረጠረጡ። እንዴት ብትደፍሪኝ! እንድትመቻት አልፈቅድልሽም አለች ሶፊያ። ድምጿ እየተንቀጠቀጠ ነው፣ ግን ተረጋግታለች። 6 ዓመቷ ነው፣ ገና ሕፃን ናት። ከስራሽ ተባረሻል፣ በድጋሚ እንዳሰሪ ያደርግሻለሁ። ማድረግ ያለብሽን አድርጊ አለች ሶፊያ። ግን እርሷን አትነኪያትም። እንግዶቹ ቅዝቅዝ ብለው ቀሩ። ጣልቃ ይግቡ ይሽሹ እርግጠኞች አይደሉም። የሪቻርድ ልብ በብርቱ ይመታ ጀመረ። ጊዜው አሁን ነበረ። መቀሱን ጥሎ ወደፊት ሄደ። ይበቃል አለ። ሁሉም ሰው ፊቱን አዞረ። የቬኔሳ ቁጣ ወደ መጠየፍ ተቀየረ። አንተ ደግሞ እዚህ ምን ታደርጋለህ? ወደ ስራ ተመለስ። ሪቻርድ ቀጥ አለ። ድምፁ ተረጋግቶ ነበር፣ በጣም ተረጋግቶ ነበረ። ይበቃል አልኩኝ። በድምፁ ቅላጼ ውስጥ ያለ አንዳች ነገር ሴቶቹ እርስ በርስ በድንጋጤ እንዲተያዩ አደረገ። የቬኔሳ በራስ መተማመን ተምታታ። ማነኝ ነው የምትለው? ሪቻርድ ቀና ብሎ የማክስ ፂሙን ላጠው። ክፍሉ መተንፈስ ያቆመ ይመስላል። መጀመሪያ ግራ መጋባት ነበረ፣ ከዛ ከባድ ፍርሃትና ድንጋጤ። አንዲት ሴት በስቃ ተነፈሰች። ሪቻርድ ዊትሞር? ቬኔሳ ወደ ኋላዋ ተንገዳገደች። አይሆንም፣ ይሄ ሊሆን አይችልም። ፂሙን ወለሉ ላይ ጣለው። ደነቀሽ? ለጥቂት ሰከንዶች ማንም የተንቀሳቀሰ ሰው አልነበርም። ሙሉ ዓለም ቀጥ ያለች መሰለች። ድባቡም ከበደ። ዝምታው ሊሸከሙት የሚችሉት አልነበረም። ቬኔሳ በሪቻርድ ላይ መንፈስ እንዳየች ሁሉ አፈጠጠችበት። ከንፈሯ ቢለያይም ድምጿ ግን መውጣት አልቻለም። አንተ ኒውዮርክ መሆን አልነበረብህም እንዲህ? ብዙ ነገሮችን መሆን ይገባኝ ነበረ አለ ሪቻርድ ድምፁን ቀንሶ። ባል መሆን ነበረብኝ፣ አባት፣ በቤት ውስጥ የሚኖርን ጭራቅ ማየት ያልቻልኩ ቂል ሆንኩ። ግን ሶፊያ መንቀሳቀስ አቅቷት ቆመች። ሪቻርድ ስትል ቬኔሳ ተንተባተበች። ይህ እንደምታየው አይመስልም። ኦ በትክክል እንደማይሆን ነው የሚመስለው ሲል ቀዝቀዝ ብሎ መለሰ። እዚህ ነበርኩ ሙሉ ጊዜውን ቬኔሳ፣ እያየሁ እያዳመጥኩ እየቀዳሁሽ ነበር። ፊቷ ላይ ያለው ወጥ ጠፋ። ስትቀዳን ነበረ? እያንዳንዱን ቃልሽን አለ ሪቻርድ ከኪሱ ትንሽ መቅረዘ ድምጿን እያወጣ። እያንዳንዱን ስድብ፣ እያንዳንዱን ዛቻ፣ ልጆቼን ያስለቀሽውን እያንዳንዱን ቅጽበት። እንግዶቹ አስፈሪ እይታ በመሃላቸው ተለዋወጡ። አንደኛዋ ብንሄድ ይበጃል ስትል አጉረመረመች። ግን የሪቻርድ ድምፅ አስቆማቸው። አይቆዩ፣ ሁላችሁም እዚህ የመጣችሁት ምን ያህል ደስ የሚል ቤተሰብ እንዳለ ለማየት ነው አይደል? እንግዲያውስ ቆዩና እውነቱን ተመልከቱ። የቬኔሳ አቋም ተበታተነ። አታለኸኛል ስትል ጮኸች። እንደ ወንጀለኛ ስትሰልለኝ ነበረ። ልጆቼን አምኜ አደራ ሰጥቼሽ ነበረ አለ ሪቻርድ ድምፁ ተሰባበረ። ጠንከር ከማለቱ በፊት አደራሽን በላሽ። ወደ ሊልና ኢታን ፊቱን አዞረና ተንበረከከ። አሁን አብቅቷል ሲል አንሾካሾከ። ከእንግዲህ ማንም አይጎዳቸውም። የሊሊ ትንሽ እጅ አንገቱ ላይ ተጠመጠመበት። ትከሻው ላይ ተደፍታ ተንሰቀሰቀች። የኢተን ትንሽ እጆች ሸሚዙን አጥብቀው ያዙ። ሶፊያ መሬቱን ወደታች ማየት ጀመረች። አባታቸው ነበር ይህንን ሁሉ ጊዜ? ሪቻርድ አያት። አሁን እኔ እዚህ በሌለው ጊዜ የሚፈጠረውን ነገር ማወቅ ነበረብኝ። ከንፈሯ ተንቀጠቀጠ። እና ሁሉንም ነገር አይተሃል? አሁን አይቻለሁ አለ በለሆሳስ። እናም አንቺ በዚህ ቤት ውስጥ ብቸኛዋ ብርሃን ነበርሽ። የቬኔሳ ድምፅ አንባረቀ። ባክተው፣ ጻድቅ አታደርጋት። ልክ እንደ ሌሎቹ እየተቆጣጠረች ነበረ። ሪቻርድ ቆመ። ብቸኛው ቁጥጥር እዚህ የመጣው ከአንቺ ብቻ ነው። መቅረዘ ድምፁን አጫወተው። የቬኔሳ ድምፅ ክፍሉን ሞላው። ፍርሃት ከፍቅር የተሻለ ይሰራል። ፍቅር ልጆችን ያቀብጣቸዋል። አንዷ ሴት በሲቃ ተንፍሳ ወደ ኋላ ፈገፈገች። አጥፋው አለች ወደፊት እየተወረወረች። ሪቻርድ ወደ ኋላ ፈገፈገ። በድካሚ ንኪኝና በካሊፎርኒያ ያለ እያንዳንዱ ጠበቃ ይህንን እንዲያዳምጠው አደርጋለሁ። ለመጀመሪያ ጊዜ የእውነት የፈራች መሰለች። ሪቻርድ እባክህን አለች ድምጿ እየተሰባበረ። ይህንን ማስተካከል እንችላለን። እርዳታ ማግኘት እችላለሁ። ቴራፒ ምናልባት። አይሆንም ሲል አቋረጣት። ያንቺ ነገር አብቅቷል። ጠበቆች የፍች ወረቀቱን እያዘጋጁ ነው።
ዕቃሽን ሸከፈሽ ዛሬውኑ ቤት ለቀሽ ውጪ። እነዚህን ልጆችን ሁለተኛ አታያቸውም። ፊቷ በንዴት ቅጭም አለ። ከኔ ልትነጥቀኝ አትችልም። ከአንቺ የምነጥቅሽ አንቺ ሆነው አያውቁም። ቬኔሳ እጆቿን አወናጨፈች። ነገር ግን ሪቻርድ እጇን ያዛት። ድምፁ ከእግራቸው ስር ካለው እብነ በረድ የበለጠ ቀዝቅዞ ነበረ። እሷንም ሆነ ወይም ልጆችን ትነኪያቸውና ድጋሚ ለእነሱ አሳይተሻቸው የማታውቂውን ምሕረት ትለምኛለሽ። ቬኔሳ እጇን አስለቀቀች። ትጸጸትበታለህ በዚህ ተግባር። መጀመሪያውንም አንቺን በማግባት ተጸጽቻለሁ አለ። ዙራ እንግዶቹን ተመለከተች፣ ሰራተኞቹን፣ የእርሷ ያልሆነውን ቤት። ከዛም እየተወረገረገች ወደ በሩ ሄደች። ለረጅም ቅጽበት ማንም አልተንቀሳቀሰም። ከዛም የሊሊ ትንሽ ድምፅ ዝምታውን ሰበረ። አባዬ ሄደች? አዎ የኔ ፍቅር አለ ሪቻርድ አቅርቦ እያቀፋት። ሶፊያ ካጠገባቸው አደፈጠች፣ ከሊሊ ጉንጮች ላይ እንባዋን እየጠረገች። አሁን ደህና ነሽ የኔ ፍቅር? ኢታን እጁን ዘርግቶ የሶፊያን እጅጌ ጎተተ። ይህንን ሁሉ ጊዜ ስትጠብቃቸው የነበረችው እሷ መሆኗን ያወቀ ይመስል ሪቻርድ ተመለከታት። በጣምኑ ተመለከታት። አዳንሻቸው አላት ረጋ ባለ ድምፅ። ሶፊያ ጭንቅላቷን ነቀነቀች። ማንም ሰው ሊያደርገው ይገባ የነበረውን ነገር ነው ያደረግኩት አለች። አይ እኔ ያልቻልኩትን ነገር ነው አንቺ ያደረግሽው። ላፍታ ያህል አይኖቻቸው ተገናኙ። በቃል ያልተነገሩ ምስጋናዎች፣ በቃል ያልተነገሩ ግንኙነቶች በመሃላቸው ተፈጠረ። ከዛም ሶፊያ ፊቷን አዞረች። ዋሽተኸኛል አለች በለሆሳስ ድምፅ። ስለ ማንነትህ፣ ስለ ሁሉም ነገር ዋሽተኸኛል አውቃለሁ ሲል ሪቻርድ አመነ። ይህም በማድረጌም ደስተኛ አይደለሁም፣ ግን እምልልሻለሁ እንደ ሮበርት ሆኜ ስለ መከባበር፣ ስለ ቤተሰብ የነገርኩሽ ነገር ሁሉ ከልቤ ነው። እንባ በአይኖቿ ሞሉ። ላምንህ እንደምችል አላውቅም፣ ማወቅ አይጠበቅብሽም አለ። ይህንን ብቻ ወቂ፣ ከእንግዲህ እንደሷ ላለች ሴት መስራት አይጠበቅብሽም። ይህንን እኔ ያረጋግጣለሁ። ሶፊያ ፈገግ አለች። እርሱን አይደለም የምፈልገው ሚስተር ዊትሞር አመነታ። ታዲያ ምንድን ነው የምትፈልጊው? እነዚህ ልጆች በድጋሚ ፈገግ ሲሉ ማየት አለች በቀላሉ። ሪቻርድ ሊሊንና ኢታንን ለማየት ፊትሆን አዞረ። ሊሊ ደረቱ ላይ ተኝታለች። ኢታንም በሶፊያ ጭን ላይ ጠቅልል ብሏል። በሳምንታት ውስጥ ለመጀመሪያ ጊዜ በሰላም እየተነፈሱ ነበረ። መኖሪያ ቤቱ ጸጥረጭ ብሏል። ግን ቬኔሳ የፈጠረችው አይነት አስፈሪ ዝምታ አይደለም የወረሰው፣ ከሰላም የመጣ የተረጋጋ እንጂ። ሪቻርድ ወደ ውጭ ተነፈሰ። ያየውና የተሸከመው ነገር ተጭኖበታል። አብቅቷል ሲል አጉረመረመ። ሶፊያ ራሷን ነቀነቀች። ለእነሱ ምናልባት፣ ለአንተ ግን ገና ነው። ግራ ተጋብቶ ተመለከታት። ለራስህ ይቅርታ ማድረግ አለብህ አለችው በለሆሳስ ድምፅ። እነርሱን ለመጠበቅ ስትሞክር ነበረ። ጸጸት እርሱን እንዲሰርቃ አትፍቀድለት። ሪቻርድ ልጆቹን ተመለከተ። ፊታቸው በመጨረሻ ሰላማዊ ሆኖ ነበረ። አንቺም ያጣሽው ነገር ያለ ይመስላል አለ። አመነች ሶፊያ። ግን ዛሬ አጥብቄ መያዝ የሚገባኝን ነገር ያገኘው መሰለኝ። ፈገግ አለ። እኔም አለ። ውጭ ቀትሩ ከአትክልት ስፍራው በሚመጣ መዓዛ ቤቱ ተሞልቷል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ቤቱ እንደ እስር ቤት መሆኑ ቀርቶ ቤት መሰለ።